ታላላቅ የአውሮፓ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። በርከት ያሉ ጥንቅሮችን አሰባስበን ይዘን መተናል። ወቅቱ የዝውውር ነው። በርከት ያሉ የተጠናቀቁ ዝውውሮች በአውሮፓ ዙሪያ ያሉ ሊጎች ሊጀመሩ የሁለት ሳምንት ዕድሜ ቀርቶታል። በእርግጥ ጊዜው በጣም ያጠረ ይመስላል፣ ግን የዓለም ዋንጫ መኖሩ ሞር በጨዋታ ውስጥ እንንቆይ ስላደረገን የሊጎች መጀመር በጣም የፈጠነ ይመስላል። ለማንኛውም በ15 ቀን ውስጥ ሊጎች ይመለሳሉ። በርከት ያሉ መረጃዎችን በአውሮፓ ዙሪያ አሰባስበን ይዘን መተናል። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን እንደ ሁሉ ጊዜው ቆዩ ብለናል። በመረጃ ሰዓታችን አስቀድመን ማድሪድ ቤት የሚጠበቁና የተጠናቀቁ ዝውውሮች አሉ፣ እናነሳችኋለን። ባርሴሎና በጣም አስገራሚ እቅድ አውጥቷል። ከእቅዱ ጀርባ ግን ማድሪድ መኖሩን አረጋግጠናል። በዛው የስፔን ክለቦችን ዝውውር እናነሳለን። በጣሊያን የተጠበቁና የሚጠበቁ ዝውውሮች አሉ፣ እንመለከታቸዋለን። ከዛ ውጪ ግን አንድ በጣም ለየት ያለ መረጃ ከፊፋ ጋር እየይዘን እናደርሳቸዋለን። የእናንተን ሀሳብ አስተያየት በዛው እንሻለን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን የእንግሊዙ ጠቅላይ ሚኒስተር በቤተ መንግስታቸው እሳቸው የማን ደጋፊ እንደሆኑ በግልጽ ባይናገሩም ግን የቀድሞ ጠቅላይ ሚኒስተር ኬር ስታርመር አቅላቸውን የሳቱ የአርሰናል ደጋፊ ነበሩ። የአሁኑ የሚሉን ነገር አለ፣ በሳቸው እንጀምራለን። በዚ የሲቲን መረጃ እንቀጥላለን። ሲቲ ቤት አዳዲስ እውነቶችን እየሰማን ነው። በዝውውር ጋር እያይዘን ትሰሙታላችሁ። ሃላንድን በተመለከተ መረጃ ይዘናል። ጥንቅቅ ያለ መረጃ ታደምጡታላችሁ። ቼልሲ የተጫዋች ቅነሳ ውስጥ ይገባል። ቢያንስ አሁን ይህን መረጃ ስናቀርብ 16 ተጫዋቾችን የመቀነስ ግዴታ አለበት። ከዛ ውጭ ቼልሲ ሊያመጣቸው ያሰቡ ተጫዋቾች አሉ። በቼልሲ ቤት በጣም ለየት ያለ ጥንቅር እንነግራችኋለን። የአምናው ቼልሲ ፍጹም የተለየበት አንድ በጣም አስደናቂ መረጃ አለ። ሊጉ ሊጀመር የሁለት ሳምንት ዕድሜ ሲቀረው ሊቨርፑል ቤት ሁለት ነገሮችን እናነሳለን። አንዱ የመከላከል ክፍሉ ላይ በትልቁ የሚጠበቅበት ነገር አለ። ጉዳዩን እናጠረዋለን ከታማኝ የዜና ምንጮቻችን። ከዛ ውጭ ፊት መስመሩ ላይ አንድ ሰው እንጠበቃለን፣ በምክንያት እናነሳዋለን። የሊቨርፑልም ደጋፊዎች እንዲሁ አብራችሁን ቆዩ። በአርሰናል የመረጃ ሰዓታችን አርሰናል ትልልቅ ዝውውሮችን ለመፈጸም አቅም እንዳለው አሳይቷል። ምናልባት ተጫዋቾቹን በግል በተጫዋቾቹ ምክንያት አለማግኘት ካልሆነ በስተቀር አሁን የሚጠበቁ ሌሎች ትልቅ ዝውውሮች አሉ። አርሰናል ቤት ጉዳዮቹን እናነሳቸዋለን። ተጨባጭ መረጃዎችን ይዘናል። በአጥቂ ክፍል የግራ ክንፍ ተጫዋችን ማምጣት በተመለከተ ከዛ ውጪ ከአርሰናል ሊለቅ ይችላል ስለተባለም አንድ ተጫዋች ተጨማሪ መረጃ እናካፍላቸዋለን። ዩናይትድ በይፋ ተጫዋች ለቋል፣ አረጋግጠኗል፣ እንነግራቸዋለን። ዩናይትድ ቤት የአንድ አጥቂና የአንድ ግብ ጠባቂ ሁኔታ በተመለከተ ዩናይትድ ቤት ስለደረሰው አዲሱ ተጫዋችና ከዩናይትድ የሚፈለገውን ተጫዋች በማስፈረም ሂደት ላይ ዩናይትድ አሁን የሚፈልገው ነገር አልቀረበለትም። ጉዳዩን ግን ማጥራት ይኖርብናል። በርከት ያሉ ጥንቅሮችን ይዘናል። አብራችሁን ከቆያችሁ ትከታተሉታላችሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን ላኩልን። ውድ ቤተሰቦቻችን ይህ አሁን የምትገኙበት የዝውውር ቻናላችን የቃል ስፖርት ዩቲዩብ ቻናል ሌላኛው ቻናላችን ነው። በመሳሳት እንገኝበታለን። አብራችሁን ቆዩን። በማድሪድ እንጀምር። ማድሪድ በዝውውር መስኮቱ ላይ በርካታ ተጫዋቾችን እያመጣ ስለሆነ የሚለቃቸው ተጫዋቾች በዛው ልክ ይኖራሉ። አንድም የሚለቃቸው ተጫዋቾች በቡድን ውስጥ አዲስ ተጫዋቾችን ለማስመዝገብ፣ ሁለትም የደሞዝ ሁኔታን ለመቀነስ ነው። ምክንያቱም ተጫዋቾቹ የማይጫወቱ ከሆነ ደሞዝ እየተቀበሉ ቁጭ እንዳይሉ ማለት ነው። ለክለቡ ኪሳራም ስለሆነ ለዚህ ሰለባ የሆነው በዚህም ዓመት ኤንድሪክ ነው። የ20 ዓመቱ ኤንድሪክ በውሰት ክለቡን ይለቃል። በትራንስፈር ማርኬት በዝውውር ሂሳቡ እስከ 40 ሚሊዮን ዩሮ ወጪ ሊያስደረግ ይችላል ብሏል። ምናልባት የፕሪሚየር ሊግ ክለቦች በቋሚነት ይህን ተጫዋች የማስፈረም ፍላጎት ካላቸው የሚሉ መረጃዎች ሲወጡ ነበር። ግን ትራንስፈር ማርኬት ፌነርባቼ ነው በዋነኝነት ተጫዋቹን ለመውሰድ ፍላጎት ያለው። ትልቁ ነገር ማድሪድ ራሱ ቋሚነት መሸጥ አይፈልግም። ማድሪድ ቢሸጠው ራሱ ድጋሚ መግዛት ያካተተ አንቀጽን አካቶበት ነው። ለማንኛውም በውሰት ነው። ፌነርባቾች የተጫዋቹ ፈላጊ ሆኗል። የቱርኩ ክለብ በደንብ ራሱን እያደራጀ ይገኛል። ያው ከነዚህ አይነት ዝውውሮች ጀርባ እነ የአንዲዮ ሜንዲ መምጣታቸው ትልቁ ነገር ነው። በነገራችን ላይ ዛሬ የአንዲዮ ሜንዲ ከሪያል ማድሪድ ቡድን ጋር ልምምድ ይሰራል። የአንዲዮ ሜንዲ የሪያል ማድሪድ ውዱ ተጫዋች ነው። በሪያል ማድሪድ ታሪክ 125 ሚሊዮን ዩሮ ሲደመር 15 ሚሊዮን ዩሮ የቦነስ ክፍያ የወጣበት አንድም ተጫዋች በታሪክ የለም። በእርግጥ ጊዜ ያመጣው ውድነት ከሆነ በበርካታ ዝውውሮች ላይ ትልልቅ ዝውውሮችን እየሰማን ነው። ምናልባት አሁን ላይ ሮናልዶና ሜሲ፣ ኔይማር የሚሸጡ ቢሆን ያሁን ተጫዋች ቢሆኑ ምን ያህል ያወጣሉ የሚለው ነገር በጣም አነጋጋሪ እንዲሆን የሚያደርግ ይመስለኛል። ምናልባት ሮናልዶና ሜሲ በሀያዎቹ መጀመሪያ ዕድሜ ላይ
በነበሩ ሰዓት ወይም ደግሞ ሮናልዶ በዩናይትድ ፒኩ ላይ በደረሰበት ባርሴሎና ቤት ሜሲ ፒኩ ላይ በደረሰበት ሰዓት ስንት ያወጡ ነበር የሚለው በጣም አስገራሚ ሊሆን ይችላል። ለማንኛውም ያን ዲዮሜንዲ የሪያል ማድሪድ ውዱ ተጫዋች ነው። ውዱ ተጫዋች 22 ጎሎችን አስተዋጽኦችን በ36 ጨዋታን አበርክቶ ነው በተጠናቀቀ የውድድር ዓመት የመጣው። በ36 ጨዋታ ለአርቢ ላይፕዚግ 13 ጎልና 9 አሲስት ነበረው። ቀጣይ ዓመት ፈጣን የፊት መስመር በማድሪድ እንመለከታለን። ባርሴሎና እቅዱን ይፋ አድርጓል። በሁዋን ላፖርታ የሚመራው ባርሴሎና እቅዱን ይፋ ሲያደርግ በዝውውር ጉዳይ ላይ በጣም አስገራሚ እቅድ ነው ያወጣው። የሪያል ማድሪድን እቅድ እንደሚተገብሩት አረጋግጧል። የሪያል ማድሪድን እቅድ እንተገብራለን የሚሉት በነገራችን ላይ በዝውውር መስኮቱ ላይ አካዳሚ ተጫዋቾችን መሸጥ ላይ ነው። ሪያል ማድሪድ አንድ የሚከተለው የአካዳሚ ሽያጭ አለ። የአካዳሚ ተጫዋቾችን ይሸጣል፣ ከዛ መልሶ የመግዛት አንቀጽ ያካተትበታል፣ መልሶ የሚገዛበት የዝውውር ሂሳብም ይጻፋል። ይህንን እንዴት ኮሞ ላይ እንደተጠቀሙ ተመልክተናል። ኒኮ ፓዝን ምን አደረጉ? በ9 ሚሊዮን ዩሮ አካባቢ መልሶ የመግዛት አንቀጽን አካተው ሰጧቸው። በእርግጥ የመጀመሪያ ዓመት 5፣ 7፣ 9 እያለ የሚያድግ የዝውውር ሂሳብ ነው ያስቀመጡላቸው። ከዛ በኮሞ በጣም ፒኩ ላይ ሲደርስ ተጫዋቹ ማድሪዶች መልሰው በ9 ሚሊዮን ዩሮ አካባቢ ገዙና በ60 ሚሊዮን ዩሮ እንደሸጡላቸው ይታወቃልና ባርሴሎና ከዚህ በኋላ የዝውውር ፖሊሲያችን ልክ እንደ ማድሪዶ የአካዳሚ ተጫዋች እንሸጣለን፣ መልሶ የመግዛት አንቀጹ ላይ የዝውውር ሂሳብ እናስቀምጣለን፣ ይሄ ደግሞ በቂ ገንዘብ እንድናገኝ ያደርገናል ብለዋል። ቀጣይ እንዲህ አይነት ፖሊሲ እንደሚተገብሩ ሁዋን ላፖርታ በባርሴሎና ማስታውቋል። ባርሴሎና ማንን ሊያስፈርም ነው ስትሉ ያው ሮድሪ ነው የሚጠበቀው። በሲቲ መረጃ ሰዓት እንመለስበታለን። የአትሌቲኮ ማድሪድን መረጃ እንቀጥል። አትሌቲኮ ማድሪድ በዝውውር መስኮቱ ላይ የአጥቂ ስፍራ ተጫዋቾችን የማጣት ስጋት ገብቶታል። በእርግጥ የለቀቃቸውም አሉ። እነኛን አጥቂዎች ለመተካት የውሰት ዝውውርን አሊያም ከኮንትራት ነፃ የሆኑትን እየተመለከተ ነበር። አንደኛው ዱሳን ቬላሆቪች ነው። ነፃ ነው፣ ከዩቬንቱስ ጋር ተለያይቷል። አትሌቲኮ ማድሪዶች ተጫዋቹን የግላቸው ለማድረግ ፍላጎት አላቸው። በዝውውር መስኮቱ ላይ እስካሁን የተደረገ ጥረት ባይኖርም ግን በቀጣዩ ወኪሉን የማነጋገር ፍላጎት አላቸው ተብሏል። ዝውውሩን ለመጨረስ በጣም ቀላል ሊሆን ይችላል፣ ምክንያቱም የትኛውም ክለብ ነፃ ነው። ከዛ ውጪ በስፔን ቆይታችን አንድ መረጃ አክለን እንለፍ። የ2027ቱ የስፔን ሱፐር ካፕ ጨዋታ በኢስታንቡል ቱርክ ይካሄዳል። በየካቲት ወር መጀመሪያ ላይ ይካሄዳል ተብሏል። በባርሴሎና፣ ሪያል ማድሪድ፣ ቫሌንሺያ እና ሪያል ሶሴዳድ መካከል እንደሚደረግ ይታወቃል። ጣሊያን ደረስን። ኤስ ሚላን ቤት እንደማይቀጥል የተረጋገጠው ራፋኤል ሊአኦ መዳረሻው የተረጋገጠ አይደለም። ወኪሎቹ ወይም የተጫዋቹ ወኪል ተጫዋቹን በትልቅ ደረጃ ለማጫወት እንደ አርሰናል፣ እንደ ማንቸስተር ዩናይትድ ያሉ ክለቦች ሁሉ አቅርቦት እንደነበረ ይታወቃል። እነኚህ ሁለት ክለቦች የግራ ክንፍ አጥቂ የማምጣት ፍላጎት ስለነበራቸው፣ ከዛ በተጨማሪ ውድ ቤተሰቦቻችን በዚህ ተጫዋች ጉዳይ ላይ አሁን ሌሎች ክለቦች ወደ ዝውውሩ ገብተዋል። የቱርክ ክለቦች ናቸው በዋነኝነት ራፋኤል ሊያውን ለማስፈረም ጥረት እያደረጉ የሚገኙት። ከነኚህ የቱርክ ክለቦች ውስጥ ጋላታሳራይ በግንባር ቀደምትነት ይጠቀሳል። ራፋኤል ሊአኦ ግን በዚህ ክረምት ኤሲ ሚላን የመልቀቅ ፍላጎት ስላለው ዝውውሩ ከፍተኛ የሆነ የመሳካት እድል አለው ተብሎም ይጠበቃል። እዛው ጣሊያን ቆይተን ፓውሎ ማልዲኒ የቀድሞ ጣሊያን ኤሲ ሚላን ተጫዋች 24 ዓመታት ሙሉ ለአንድ ኤሲ ሚላን ተጫውቶ ነው የእግር ኳስ ህይወት በቃኝ ያለው ልጁ። አሁን ውድ ቤተሰቦቻችን ያንን እያካካሰ ይመስላል። በኤሲ ሚላን ጀመረ። ፔዣ፣ ኢምፖሊ፣ ሞንዣ፣ አታላንታ፣ ላዚዮ፣ ካግላሪ እነኚህ ሁሉ 7 ቡድኖች የተጫወተው በ8 ዓመት ውስጥ ነውና ኦልሞስት 1 ዓመት ብቻ ነው በአንድ ክለብ ውስጥ የሚቆየውና ሁለቱም እንግዲህ አባትና ልጅ በጣሊያን እግር ኳስ ከፍተኛ ግምት የተሰጣቸው ፓውሎ ማልዲኒ ያሳካው ልጁ ተከታይ ይሆናል ተብሎ የተጠበቀ ነበረ። ግን በጣም አስገራሚ ነው። አባት ለአንድ ክለብ ብቻ ተጫውቶ ጨረሰ በጣሊያን ፓውሎ ማልዲኒ። ልጁ ደግሞ አሁን ዳንኤል ማልዲኒ በ8 ዓመት ውስጥ 8ኛ ክለቡ ላይ ደርሷልና አባቱ ያላረገውን ነገር ልጁ እየተዘዋወረ ይገኛል በበርካታ ክለቦች ላይ። በዣኒ ኢንፋንቲኖ በኩል ከሰሞኑ ተከታታይ መረጃ በቃል ስፖርት ዩቲዩብ ቻናል አድርሰናችኋል። ያሁኑ ለየት ያለ ነው። የአርጀንቲና እግር ኳስ ፌዴሬሽን ወይም የሊዮኔል አንድሬስ ሜሲዋ ሀገር አርጀንቲና በእግር ኳስ ፌዴሬሽኗ በኩል ዣኒ ኢንፋንቲኖ ሆይ ይግዙን፣ ቀጣዩ ፕሬዚዳንታዊ ምርጫም ሲመረጡ ድምፅ ለእርሶ እንሰጣለን ብለው ድጋፋቸውን አሳይተዋል። በርካታ የዓለም ሀገራት በተለይም የአውሮፓ ሀገራት
ዣኒ ኢንፋንቲኖን ከዚህ በኋላ በመንበራቸው ላይ ማየት አንፈልግም ብሏል። ኢቭን የቀድሞ የእግር ኳስ ተጫዋቾች ለአብነት ያክል ፖርቱጋላዊ ሉዊስ ፊጎ እባኮትን መንበረ ስልጣኑን ይልቀቁልን እያሉ እንደሆነ ይታወቃል። የሜሲዋ ሀገር አርጀንቲና ግን የለም ዣኒ ኢንፋንቲኖ ይግዙን፣ ቀጣዩ ምርጫም ሲመረጡ እንመርጣቸዋለን እያሉ ይገኛሉ። እሳቸው በነገራችን ላይ በዚሁ የዓለም ዋንጫን የተወሰነ ድርሻ ልሽጥ በሚል በገቡበት ሰጣ ገባ ምክንያት የአውሮፓ እግር ኳስ ማህበር እንግዲህ ከእሳቸው ጋር በተቃራኒው እንደቆመ ይታወቃል። እንደውም አሌክሳንደር ሴፌሪን ጭምር ስልጣናቸውንም እንዲለቁ እየገፉ ነው ሲባል ነበር። አሁን የአውሮፓ ሀገራት ክለቦች ለቀጣዩ የክለቦች ዓለም ዋንጫ ዙሪያ ከፊፋ ጋር ሁሉ ጸብ ውስጥ ገብቷል እየተባለ ነውና ነገርየው ስር እየሰደደ ከሀገራት ወደ ክለቦችም እየወረደ ይገኛል። ሳላ በፕሪሚየር ሊግ እናውቀዋለን። በእርግጥ ከፕሪሚየር ሊግም በተጨማሪ በሮማ ቤት በባዜልም አሳልፏል። በርካታ የማይረሱ የእግር ኳስ ህይወቱ ግን ያሉት እንግሊዝ ውስጥ ነው። በዛ ወደ እንግሊዝ ፕሪሚየር ሊግ መሸጋገሪያ እናደርገው ሳላህን። ግብፃዊ የቀድሞ የሊቨርፑል ተጫዋች ሳላ የቱርኩን ክለብ ትራብዞን ስፖርን መቀላቀሉ ይታወቃል። ደማቅ አቀባበል ነው የተደረገለት። የትራብዞን ስፖር የፕሬዚዳንት ኤርቱጉር ዶጋን ይባላሉ። ሳላ ለገንዘብ ቅድሚያ አይሰጥም፣ ለገንዘብ ቅድሚያ የሚሰጥ ኖሮ እኛን አይቀላቀለንም ብለዋል። እንደ ሳላ አይነት ተጫዋች በገንዘብ ማሳመን አትችልም ያሉት ፕሬዚዳንት ዋክለውም አብሬው ነበርኩኝ በስቴዲየም ውስጥ ካቀረብነው ገንዘብ ምናልባት 4 እጥፍ የሚበልጥ ገንዘብ እንደቀረበለት አሳይቶኛል። ያን ሁሉ ገንዘብ ትቶ ነው እኛ ጋር የመጣውና እኛ በፕሮጀክት ነው ሳላን ያሳመንነው እንጂ ሳላ ለገንዘብ ቢሆን ወደ ሌሎች ሊጎች የሚያመራበት እድል ነበረ ሲሉ ተደምጠዋል። በሁለተኛው የዩቲዩብ ገጻችን ላይ ትገኛላችሁ ውድ ቤተሰቦቻችን። በሁለተኛው ዩቲዩብ ገጻችን አጫጭር ስፖርታዊ መረጃዎችን እያስደመጥናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። በፕሪሚየር ሊግ መረጃችን ስትቆዩ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አብራችሁን ቆዩን። በሁለተኛው ዩቲዩብ ገጻችን አጫጭር ስፖርታዊ መረጃዎቻችንን አንድ ለየት ያለ ዝውውር መረጃ እናደርሳችሁ። የኩት ሮሜሮ በቶትናም አለመቀጠል እርግጥ ከሆነ በኋላ መዳረሻው በስቷል። በበርካታ ክለቦች ተጫዋቹን ለማስፈረም ጥረት እያደረጉ ነው። ያው አርሰናል ደጃችን እንዳደርሱ ተብሏል። በቶትናም በኩል አትሌቲኮ ማድሪድ ተጫዋቹን ለማሳመን በግል ዙሪያ ከስምምነት ደርሷል። አሁን የስፔኑ ክለብ ዝውውሩን ለማጠናቀቅ ከቶትናም ጋር እየተደራደረ ነው። ሮሜሮ ካለፈው ክረምት ጀምሮ አትሌቲኮ ማድሪድ ለመቀላቀል ፍላጎት ነበረው። ዲጉ ሲሚኒ ደግሞ እንደ ዋና ምክንያት ይነሳሉ ከዚህ ዝውውር ጀርባ ማለት ነው። ጉዳዩን እየተከታተልነው ነው። በግል ተስማምቷል። በቀጣይነት ከቶትናም ጋር የሚደረገው ድርድር ይጠበቃል። ሊጉን ማን ያሸንፋል ተብለው ተጠየቁ። አዲሱ የእንግሊዙ ጠቅላይ ሚኒስተር አንዲ በርንሃም ይባላሉ። ከሳቸው በፊት የነበሩት ኬር ስታርመር ከዚህ በላይ በስልጣን መቆየት አልችልም፣ ሀገሬ የተሰጠችኝን አደራ መወጣት አልችልም ብለው ስልጣናቸውን በይፋ እንደለቀቁ ይታወቃል። እሳቸው አቅላቸውን የሳቱ የአርሰናል ደጋፊ ናቸው። ጠቅላይ ሚኒስትርነታቸው አልከለለም። በስቴዲየም ገብተው በአርሰናል ጨዋታ ተደስተዋል፣ ቆዝመዋል። አርሰናል ዋንጫ ሲበላም ከልባቸው ተደስተዋል። ቀነኛ የአርሰናል ደጋፊ ነበሩ። የአሁኑ ውስጥ ጠቅላይ ሚኒስትር በሚል ጥያቄ ቀርቦላቸው ነበረ። አንዲ በርንሃም የፕሪሚየር ሊግ ቅድመ ግምት ነው ያስቀመጡት። በይፋ ሲቲ ደጋፊ ነኝ ባይሉም ጠቅላይ ሚኒስትሩ በቀጣይ ፕሪሚየር ሊጉ የሲቲ ነው ብለዋል። እንግሊዝ ፕሪሚየር ሊግ ከ14 ቀን በኋላ ሲጀመር ሻምፒዮኑ አርሰናል ከኮቬንትሪ ሲቲ በሚያደርገው ጨዋታ ይጀምራል። አዲሱ የእንግሊዝ ጠቅላይ ሚኒስትር ግን ዋንጫው የሲቲ ነው አትልፉ ሲሉ ተደምጠዋል። ባርሴሎናና ሪያል ማድሪድ በሮድሪ ጉዳይ ላይ አሁን አንገት ለአንገት መተናነቅ አይጠበቅባቸውም። ምክንያቱ ግልጽ ነው። ሮድሪ በይፋ ባርሴሎናን እንደሚቀላቀልና ከሪያል ማድሪድ ጋር ምንም አይነት ድርድር ለማድረግ ለጊዜው ፈቃደኛ እንዳልሆነ አሳውቋል። በዚህ ምክንያት ዝውውሩ ቀርቷል ወደ ማድሪድ። በጣም ያልተጠበቀ ነው። እኔም በግሌ ፈጽሞ ያልጠበቅኩ ዝውውር ነው በነገራችን ላይ። ምክንያቱም ሮድሪ ከማድሪድ ጋር አብሮ ለመሆን የነበረው ጥረት፣ ያደረጋቸው ነገሮች፣ የሰጣቸው ቃለ መጠይቆች እኔ አትሌቲኮ ማድሪድን መለያ ስለለበስኩ ለሪያል ማድሪድ እንድጫወት አያግደኝም በሚል ሀሳብ እስኪያቀርብ ድረስ ነበርና ያ ሁሉ ነገር ቀርቷል። በእርግጥ ለዚህ ሁሉ እንደ ምክንያት የሚጠቀሰው የሪያል ማድሪድ አካሄድ ነው። ከዚህ ጋር በተያያዘ ተጫዋቹ ለባርሴሎና ፍቃድ ከሰጠ በኋላ በዚህ ሰዓት በባርሳና በሲቲ መካከል ይፋ ድርድር ተጀምሯል። ባርሳ የሚከፍለው ገንዘብና ሲቲ የሚጠይቀው ገንዘብ መካከል ግን ትልቅ ልዩነት አለ። ድርድሩ ቀጥሏል። ሰበር መረጃ ከሰሞኑ በዚህ ዝውውር ጉዳይ ይኖረናል። ሃላንድን በተመለከተ የቀድሞ የማንቸስተር ዩናይትድ ተጫዋች ሃቬር ሄርናንዴስ ቺቻሪቶ
በሃላንድ ዙሪያ ሀሳቡን አጋርቷል። ሃላንድ ምርጥ ነው፣ በዚህ የሚከራከር ሰው ያለ አይመስለኝም የሚለው የቀድሞ ዩናይትድ ተጫዋች አቬር ሄርናንዴዝ፣ ነገር ግን አሁንም አንዳንድ የሚቀሩት ነገሮች አለ ይላል። ምክንያት የሚለው ግን በጣም ለየት ያለ ነው። በነገራችን ላይ ሃላንድ ምርጥ ነው ግን አንዳንድ የሚቀሩት ነገር አለ። ፈጣን ተጫዋች ቢሆን እርግጠኛ ነኝ በእግር ኳስ አሁን የደረሰበትን እጥፍ መድረስ ይችል ነበር። አሁን ካስቆጠራቸው ጎሎች በላይ እጥፍ ማስቆጠር ይችል ነበር። የሃላንድ ትልቅ ችግር ፍጥነት ብቻ ነው። ከዛ ውጭ ጠንቅቅ ያለ ተጫዋች ነው ብሏል። በእርግጥ ሃላንድ በፈጣንነት ደረጃ ምናልባት እናንተ እንዴት አያችሁት? በፈጣንነት ደረጃ ሲባል ግን ሩጫዎቹን ሳይሆን ፈጣን እርምጃዎችን አይወስድም። በእያንዳንዱ እንቅስቃሴ ላይ ድሪብል፣ ስኬታማ ድሪብሎችን አያደርግም። ይህም በተወሰነ መንገድ እሱን ወደኋላ ያስቀረው ነገር ነው እያለ ነው። ሃላንድ ከኳስ ጋር ብዙ ምቾት የሚሰማው ተጫዋች ተብሎ የሚጠቀስ አይደለም። ግን የሄርናንዴዝን ምልከታ እንዴት አያችሁ? ጻፉልን። ቼልሲ አሁን በዚህ ሰዓት ላይ 41 ተጫዋች አሉት። ፕሪሚየር ሊጉ የሚፈቅድለት በቀጣይነት የቡድን ስብስቡ 25 አካባቢ ተጫዋች ነው የሚፈቀደው። ስለዚህ በቀሩት አንድ ወር ገደማ ቼልሲ 16 ተጫዋቾችን ከዋናው ቡድን ይቀንሳል። ያው ሲያስመዘግብ አውቶማቲካሊ ይቀነሳሉ። የአካዳሚ ተጫዋች እንኳን ችግር የለውም። ከዛ ውጭ ግን ያመጣቸው ተጫዋች ለዋናው ቡድን ብሎ ያስፈረማቸውን ተጫዋቾች በዋናው ቡድን ነው የሚያዙበት በነገራችን ላይ። ስለዚህ አሁን በዋናው ቡድን ያስመዘገባቸው እና የሚያስመዘግባቸው 41 ተጫዋች ናቸው። ፊፋ ተጫዋቾች እንግዲህ በቡድን ውስጥ ማሰልጠን የሚፈቀደው 25 ነው ሊጎች ሲጀመሩ። ከዚህ ጋር በተያያዘ ነው እንግዲህ ትልቅ ስራን ይሰራሉ ተብሎ የሚጠበቀው። በቼልሲ በኩል ግን በነገራችን ላይ እንዲህ ተጫዋች የመቀነስ ግዴታ ውስጥ ሆነው ሁላ ተጫዋች ለማስፈረም ግን እየሰሩ እንደሆነ ይታወቃል። ቼልሲ አሁን ገበያው ላይ ያያቸው ያሉ ተጫዋቾች ሞርጋን ጊብስ ዋይት ይጠቀሳል። በእርግጥ የዚህ ተጫዋች ዩናይትድ የብሩኖ የረጅም ጊዜ ተተኪ ማድረግ ይፈልጋል። ባየር ሙኒክም ይህን ተጫዋች ይፈልጋል። ቼልሲም አሁን ተቀላቅሎበታል። በተለይም ቼልሲ ለተጫዋቹ ከፍተኛ የሆነ ቀረቤታ ያሳየው ክለብ ነው እየተባለ ነው እና ቼልሲ አሁንም ተጫዋች ማስፈረሙን ይቀጥላል እንደማለት ነው። ምናልባት አንድ አድማጫችን በቃል ስፖርት ዩቲዩብ ቻናላችን ላይ ቼልሲ አሁን ግብ ጠባቂ ላይ ትኩረት ቢያደርግ የፔፕ ቻቫሪያን ዝውውር አሁን እየጨረሰ ስለሆነ ሞር ግብ ጠባቂ በተለይም ዲያጎ ኮስታን ቢያመጣ ጠንቅቅ ያለ ቡድን እናያለን የሚል ምልከታ በቃል ስፖርት ዩቲዩብ ቻናል ከቼልሲ አድማጭ ተመልካች ደርሶን ነበረ። ምናልባት አሁን ግን ሌሎችንም ተጫዋቾች እያዩ ነው። ከዛ ውጭ ግን ቼልሲ ቤት አንድ በጣም ለየት ያለ መረጃ እንንገራችሁ። በፕሪሚየር ሊጉ ከተሰሩ ሃትሪኮች ውስጥ ባለፈው የውድድር ዓመት 29% ሃትሪክ የተሰራው በፕሪሚየር ሊግ በቼልሲ ተጫዋች ነው። ይሄ ቼልሲ ተጫዋቾች ለሃትሪክ በጣም መቅረባቸውን ያሳያል። ዘንድሮ ምን አይነት ቼልሲ በዣቪ አሎንሶ ስር እናያለን የሚለው ግን በትልቁ የሚጠበቀው ጉዳይ ነው። ሊቨርፑል ቤት ደረስን። ውድ ቤተሰቦቻችን ሊቨርፑል በዝውውር መስኮቱ እየሄደበት ባለው መንገድ በርካታ ሊቨርፑላውያን ደስተኛ አይደሉም። ይህን በቃል ስፖርት ዩቲዩብ ቻናል በተደጋጋሚ ተመልክተነዋል። ሊቨርፑል በዝውውር መስኮቱ ላይ የሚያስፈልጉት የሜዳ ክፍሎች አሁን አጥቂ ብቻ አይደለም ተከላካይም ጉዳይ ነው። ሂዜሪ ኮንሳን ከአስቶን ቪላ እየተከታተሉ ነው። ዝውውሩ ቀላል የሚባል አይደለም። ብራድሌይ ባርኮላን በአጥቂ ስፍራ ላይ ለማስፈረም ከፓሪስ ሰን ዠርሜን ጋር ድርድር እያደረጉ ነው። በነገራችን ላይ በዚህ ጉዳይ ላይ ብራድሌይ ባርኮላ በቃል ደረጃ ሊቨርፑልን ለመቀላቀል ስምምነት አለው። አሁን የዋጋው ጉዳይ ነው ድርድር እየተደረገበት የሚገኘው። ሊቨርፑል ብራድሌይ ባርኮላ ለማስፈረምም ከፓሪስ ሰን ዠርሜን ጋር በመርህ ደረጃ ስምምነት አላቸው። ፓሪስ ሰን ዠርሜንን ለመሸጥ ክፍት ነው። ሊቨርፑልም ለመግዛት ዝግጁ ነው። ድርድሩ እንደቀጠለ ነው። ሊቨርፑል 14 ቀናቶች አሉት ፕሪሚየር ሊጉ ሊጀመር። 14 ቀን መቅረቱ ብቻ አይደለም፣ አንድ አዲስ ተጫዋች ከቡድኑ ጋር ቅድመ ውድድር ዝግጅት ማድረግ አለበት። ለዛም ሊቨርፑል በጊዜ ተጫዋች ማስፈረም ይጠበቅበታል። ድርድሮቹ እንደቀጠሉ ናቸው። አዲስ ነገር ሲኖር እኛም አፕዴት እናደርገዋለን። ከዚህ ጋር በተያያዘ ፋብሪዞ ሮማኖ ስለ ሊቨርፑል የቀኝ ተመላላሽ ቦታ ምልከታውን አጋርቷል። በአሁኑ ጊዜ ሊቨርፑል ተጫዋችን እያየ ቢሆንም ጄደን ስፒንሰር ቢመለከተም ድርድር አላደረገም። በአዲስ ነገር ካለን የራሴ አፕዴት አደረገዋለሁ ብሏል። ሊቨርፑል በተለይ የመሃል ተከላካይ ቦታን በማስፈረም ሂደት ላይ ልምድ ያለው ተጫዋችን ይፈልጋሉ። በፕሪሚየር ሊጉ እንግዲህ ጠንካራውን ቡድን ለማየት ምናልባትም ከቨርጅል ቫን ዳይክ በተጨማሪ ልምድ ያለውን ተጫዋች ይመለከታሉ። አማራጮችን እያዩ ነው ብሏል። ይሄ ፋብሪዞ ሮማኖ መልከታ ነው። ከዛ ውጭ የቀድሞ የእግር ኳስ ተጫዋች ኢያን ዶይል በሊቨርፑል በኩል ኢሳክን ጠብቃለሁ ብሏል። አሁን ኢሳክ በጥሩ ሁኔታ አገግሞ መጥቷል። ጉዳት የለበትም። በዓለም ዋንጫ ላይ ምርጡን ኢሳክ ተመልክተናል። አሁን ይህ ተጫዋች ያለምንም እንከን ያለምንም ሌሎች ችግሮች ለሊቨርፑል ራሱን ገልጦ የሚያሳይበትና ለሊቨርፑል የኒካስሉን ኢሳክ የሚያሳይበት ጊዜ ደርሷል። ከኢሳክ እኔ ደግሞ ብዙ ነገር ጠብቃለሁ እያለ ይገኛል። በእርግጥ በርካታ ሊቨርፑልያንም ይህንን ተጫዋች በዚህ ዓመት በትልቁ ይጠብቁታል። አርሰናል ቤት ደረስን። ሚኬል አርቴታ
ጠንካራ ቡድን ለመገንባት ያለቀለት ተጫዋችን ማምጣት መርጠዋል። ያ ማለት ገና አርሰናል ቤት መጥቶ የሚያድግ አቅሙን የሚያሳይ ሳይሆን በሌሎች የአውሮፓ ክለቦች የተመሰከረለት ጥንቅቅ ያለ ተጫዋች ከቡድኑ ጋር ማዋሃድ የሚችል ጥቂት ተጫዋችን ብቻ ማምጣት ይፈልጋሉ። የባርኮላ ዝውውር ከሊቨርፑል ጋር ነው ሞር በጣም ቅርብ የሆነው። ተከላካይ ቦታ ላይ አርሰናል አሁን የሚያል ተከላካይ የማምጣት ፍላጎት አለው። ኢዜሪ ኮንሳ በዋነኝነት ይጠቀሳል። የዝውውር ሂሳቡ ነው። ከዛ ውጭ የአርቴታ ህልም አለ። አንድ ተጫዋች የፊት መስመር አጥቂው ዩሊያን አልቫሬዝ። ይህን ተጫዋች ማግኘት ደግሞ አሁን ባለው ሂደት የግዴታ የባርሴሎናና የአትሌቲኮ ማድሪድን የመጨረሻ የድርድር ውጤት አርሰናል መጠበቅ ይኖርበታል። እነኚህ ጉዳዮች በአርሰናል ቤት አሁን በዝውውር መረጃ ደረጃ በስፋት እየተሰራጩ ያሉ ናቸው። አርሰናል ይህን መረጃ ባሰራጭንበት ሰዓት ግን ብራድሌ ባርኮላንም ዩሊያን አልቫሬዝን በማስፈረም ሂደት ላይ የሌሎች ክለቦችን እንቅስቃሴ የሚጠበቅ ክለብ ሆኗል። አርሰናል የመሃል ክፍሉን በደንብ አጠናክሮታል። የነበሩትን በጣም ጠንካራ ናቸው። እዛ ላይ ነው እንግዲህ የመሃል ክፍሉን በጣም አስደናቂውን ተጫዋች ከኒካስል ብሩኖ ጊማሬሽን ያመጡበት። አርሰናል ብሩኖ ጊማሬሽን ማምጣቱን ተከትሎ ዙቤሜንዲ ክለቡን ይለቃል፣ ጫና ይኖራል፣ የመጫወቻ ደቂቃ ያንሰዋል የሚሉ መረጃዎች ከወጡ በኋላ አሁን ከበርካታ ክለብ ስሙ እየተያዘ ነው። የአርሰናሉ አማካኝ በሁለት ነገር ስሙ ከሪያል ማድሪድ ጋር እየተነሳ ነው እና ከቼልሲ ጋር። ከሪያል ማድሪድ ጋር የሚነሳው አስቀድሞ አርሰናል ከመምጣቱ በፊት ዙቤሜንዲ ሪያል ማድሪድ ይፈልገው ነበረ። ከቼልሲ ጋር የሚነሳው ደግሞ በማድሪድ ዙቤሜንዲን ሲፈልጉ የነበሩት አሰልጣኝ ዣቪ አሎንሶ ናቸው። አሁን ዣቪ አሎንሶ ቼልሲ ቤት ነው ያሉት። ስለዚህ ዣቪ አሎንሶም የተጫዋች አድናቂ ስለሆኑ ከመጫወቻ ደቂቃ ጋር በተያያዘ ክለቡን አርሰናል የሚለቅ ከሆነ ቼልሲም ወደዚህ ዝውውር የመግባት እድል አለውና በአርሰናል በኩል ይሄንን ተጫዋች በተመለከተ እስካሁን ያሉት ነገር የለም። ለገበያም አላቀረቡትም። ምናልባት ግን ከጫና አንጻር ክለቡን ከለቀቀ በዣቪ አሎንሶ ምክንያት ቼልሲ ሪያል ማድሪድ አስቀድሞ ስለሚፈልጉ የአማካይ ክፍሉን ለማጠናከር ሁለቱ ክለቦች ሊንቀሳቀሱ ይችላሉ። ይልማን ነዴ በአርሰናል በኩል ቪኒሺየስ ጁኒየርን ካጣን በሚል በቀድ የተያዘ ነበረ። አርሰናል በዝርዝር ውስጥ ይዞታል፣ ግን ሌሎችንም አማራጮች እያየ ነው። በአርሰናል በኩል አንድሪያ ቤርታ እንደምታስታውሱት ተጫዋች ለማምጣት በአንድ የሜዳ ክፍል ላይ አንድ ተጫዋች ብቻ አይመለከቱም። በርካቶችን ያሉ ሲያመጧቸውም ከአርሰናል ጥቅም አንጻር ተጫዋቹንም በማሳመን አንጻር በተጫዋቹ ከሜዳ ላይ ብቻ ሲሆን ከሜዳ ውጭ ከሚሰጠው አገልግሎት አይተው ያመጣሉ። ኢልማን ነዴ ዝርዝር ውስጥ አሁንም አለ። በአርሰናል የዝውውር መስኮት እንቅስቃሴዎች ውስጥም ይጠበቃል። የአንድ የግራ ክንፍ አጥቂ የማርቲኔሊ ሽያጭ ደግሞ ጎን ለጎን በትልቁ ይጠበቃል። ጉዳይን በተመለከተ በተከታታይ መረጃ አብዴት የምናደርግላችሁ ነገር ይኖራል። አርሰናላውያን የማንቸስተር ዩናይትዱ ግብ ጠባቂ አልታይ ባይንደር ሴልታ ቪጎን መቀላቀሉ ይፋ ተደርጓል። ሴልታ ቪጎ ግብ ጠባቂውን የመግዛት አማራጭ ባካተተ የአንድ ዓመቱ ውሰት ውል ነው ከማንቸስተር ዩናይትድ ያስፈረሙት። የስፔኑ ክለብ ሴልታ ቪጎ የግብ ጠባቂውን ሙሉ ደሞዝ ይከፍላል። ስለዚህ ዩናይትድ ጥሩ ነገር ነው። በውሰት መስጠቱ ብቻ ሳይሆን ደሞዙን ሙሉ ተሸፍኖለታል። ስለዚህ ቀጣይ ተጫዋቹ የዩናይትድ ንብረት እንጂ ከዩናይትድ የሚያገኘው ነገር የለም። በዓመቱ መጨረሻ ሴልታ ቪጎ በ4 ሚሊዮን ዩሮ ተጫዋቹን የግሉ ማድረግ ይችላል። ዝውውሩ ተጠናቋል በዛሬው ዕለት። በነገራችን ላይ ማንቸስተር ዩናይትድ ተጫዋቾችን መልቀቅ የማይጠቀምባቸውን ዘንድሮ ይሄ ለፕሪሚየር ሊጉ ስም ለማስመዝገብ ብቻ አይደለም። ዩናይትድ ሻምፒዮንስ ሊግ ገብቷል። ያ ማለት የተጫዋቾቹ ደሞዝ አድጓል። ስለዚህ ዩናይትድ የግዴታ የማይጠቀምባቸውን ተጫዋቾችን መሸጥ ግድ ይለዋል እንደማለት ነው። ዩናይትድ በዝውውር መስኮቱ ላይ አንዱ እንዲንቀሳቀስ ከሚያደርገው የግራ ክንፍ አጥቂ ጋር በተያያዘ ማርከስ ራሽፈርድ መመለሱ ይታወቃል። በነገራችን ላይ ማርከስ ራሽፈርድ፣ አንድሬ ኦናና ሁለቱም ባለፈው ዓመት ላይ ዩናይትድ አልተጫወቱም። ኦናናም በቱርክ ነበረ፣ ራሽፈርድን በስፔን ነበረ። ሁለቱም አንዲት ደቂቃ ላይ ዩናይትድ ሳይጫወቱ ዩናይትድ ሻምፒዮንስ ሊግ በመግባቱ ብቻ 25% ደሞዛቸው ያደገ ሁለት ተጫዋቾች ናቸው። የኦናናስ ነገር አክተሞለታል በውሰት ስላመራ። ራሽፈርድ ግን አሁን በዩናይትድ ይቆያል። 25% ካደገው ደሞዙ ጋር ወደ 325,000 ፓውንድ በላይ በሳምንት ያገኛል። ዩናይትድ ተጫዋቹን የሚያቆይ ከሆነ ምክንያቱ ካሪክ ናቸው። ደሞዙን ለማስቀነስ ግን ዩናይትድ ድርድር ያደርጋል። ያ ለባርሴሎና ከሆነ ሁሉን ነገር የቀነሰው ራሽፈርድ ለዩናይትድ እስካሁን ደሞዙን የመቀነሱ ሁኔታ በሩመር ደረጃ ካልሆነ በስተቀር ፈቃደኝነቱ አልተገለጸም። ካሪክ ክሱን በማቆየት ሂደት ላይ የዩናይትድ ሰዎችን እንዴት አድርገው አሳምነው እሱን እናቆያለን እንዳሉት ሁሉ እንዴት አድርገው ደግሞ ራሽፈርድን ከዩናይትድ ጋር እንዲስማማ ከቦርዱ ጋር እግር ኳሳዊ ጉዳይን እሳቸው ስለሚይዙ እንዴት ያስማሙታል በደሞዙ ጉዳይ የሚለው በቀጣይ ይጠበቃል። አዲሱ የማንቸስተር ዩናይትድ ፈራሚ
ክርስቲያን ኦርዜኮ እንግሊዝኛ መናገር አይችልም። በእርግጥ የመጀመሪያው ተጫዋች አይደለም እንግሊዝኛ መናገር ሳይችል እንግሊዝ የደረሰ። አብዱልካደር ኮሳኖቭ በሲቲ ቤት እናስታውሰዋለን። እስካሁን ባለውም አሰልጣኙ ከእሱ ጋር የሚግባቡት በስፓኒሽ ቋንቋ መሆኑ ተረጋግጧል። በሌሎች ተጫዋቾች ተርጓሚነት ማለት ነው። ዲያጎ ሊዮን ደግሞ የዩናይትድ ባለፈው ዓመት ዩናይትድን የተቀላቀለው ወጣቱ ተጫዋች በዚህ ስራ እየሰራ ነው ተብሏል። በርከት ያሉ የዜና ምንጮች እንዳረጋገጡት ከሆነም ተጫዋቹ በዩናይትድ ቤት በቀጣይነት ይጠበቃል። ከዚህ ቀደም ከአውሮፓ ውጭ ከተደረጉ የአካዳሚ ተጫዋች ፊርማዎች ይልቅ ኦርዜኮ በአካላዊ ብቃቱ እድገቱ በማንቸስተር ዩናይትድ በጣም የተደነቀው ሆኗል። በዩናይትድ የመቀጠል እድል ሊኖረው ይችላል። የ6 ቁጥር ተጫዋች ነው። ዩናይትድ ይህንን ወጣት ተጫዋች የሚያጫውተው ግን በዋናው ቡድን ወይንስ በአካዳሚ ወይንስ በውሰት ይሰጠዋል የሚለው በትልቁ ይጠበቃል። ውሳኔው እጃችን ላይ እንደደርሰን እነግራችኋለን። ዩቬንቱስና በዜርኪዚ መካከል ውይይቶች እንደቀጠሉ ናቸው። ዜርኪዚን ለማስፈረም በዜርኪዚ በኩል ፈቃደኛ ነው። የመጫወቻ ደቂቃ ከተሰጠው በቀጣይነት በዩቬንቱስ ቤት ለመቀላቀል ፈቃደኛ ነው በግሉ። አሁን ትልቁ ችግር የሆነው በዩናይትድ እና በዩቬንቱስ መካከል የሚደረገው ድርድር ነው። ዩቬንቱስ ውሰት፣ ማንቸስተር ዩናይትድ ቀጥታ ሽያጭ፣ አሊያም ዩናይትድ ደግሞ ለዩቬንቱሶች እየነገሯቸው ያሉት በውሰት ከወሰዳችሁት የመግዛት ግዴታ ያለበት፣ በአመቱ መጨረሻ ላይ ግዢ ካልፈጸማችሁ የቅጣት ክፍያን ከፍላችሁ የምትመልሱት ብለዋል። በጋዜጣ ዴሎ ስፖርት ዘገባ መሰረት ልክ አሌሃንድሮ ጋርናቾ ሳንቾ ወደ ቼልሲ ሲያመራ የመግዛት ግዴታ ነበረ። ቼልሲ አልገዛም ሲል ዩናይትድ ቼልሲን ያውሉ ላይ የነበረውን የቅጣት ገንዘብ ተቀብሎ እንደመለሰው ይታወቃል። ልክ እንደዛ አይነት ዝውውር ነው ዩናይትዶች የሚፈልጉት። ዩቬንቱስና ዩናይትድ መደበኛ ያልሆኑ ንግግሮችን በቃል ደረጃ ቀጥለዋል። አዲስ ነገር ካለ በዚህም ዝውውር ላይ እናካፍላችኋለን። ከሁለተኛው ዩቲዩብ ገጻችን የሳቱ ጥንቅር ግን እዚህ ጋር እናብቃ።